ሰላም ጤና ይስጥልን የተወደዳችሁ የኤችጄን ቤተሰቦች የአክብሮት ሰላምታችን በያላችሁበት ይድረስ። እነሆ የዕለቱን መረጃዎች ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን እናስተዋውቃችሁ። በመዲናዋ 15 ሆቴሎች የኮከብ ደረጃቸውን ተነጠቁ። ደቡብ አፍሪካዊቷን ተማሪ በመግደል የተጠረጠረው ግለሰብ ከፖሊስ ጋር ሲታኮስ ተገደለ። በሰሜን ጋዛ የመጨረሻው ሆስፒታል በእስራኤል ትዕዛዝ ሥራ ለማቆም መገደዱ ተገለጸ። ለቡና ላኪነት የብቃት ማረጋገጫ ለማግኘት ያስፈልግ የነበረው የገንዘብ መጠን በ10 እጥፍ ሊያድግ ነው። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጄን ዕለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎችን ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑን። BYD ሼንዘን የተሰኘው የዓለማችን ትልቁ የመኪና አጓጓዥ መርከብ 7000 የኤሌክትሪክ ተሽከርካሪዎችን ጭኖ በብራዚል ሳንታ ካታሪና ከተማ ገብቷል። መርከቡ የኤሌክትሪክ ተሽከርካሪዎችን ለማጓጓዝ በልዩ መንገድ የተነደፈ ሲሆን 7000 የኤሌክትሪክ ተሽከርካሪዎችን ያጓጓዘ ብቸኛ መርከብም ሆኗል። 219 ሜትር ርዝመትና 37.7 ሜትር ስፋት ያለው ግዙፉ መርከብ በቻይና ጂያንግሱ ግዛት ከሚገኘው ታይካንግ ወደብ በመነሳት የመጀመሪያ ጉዞ ማድረጉን ሲጂቲኤን ዘግቧል። የBYD ሼንዘን ግዙፍ ጀልባ ከፍተኛ መጠን ያላቸው መኪናዎችን ከማጓጓዙም ባሻገር የዓለም ሀገራት ጎዳናዎቻቸው በኤሌክትሪክ መኪኖች ለማዘመን ለሚያደርጉት ጉዞ እንደ መሸጋገሪያ ምልክት ሆኖም ያገለግላል ተብሏል። የደቡብ አፍሪካ ዩኒቨርሲቲ ተማሪ የነበረችውን ኦሎራቶ ሞንጋልን በመግደል በፖሊስ ሲፈለግ የነበረው ግለሰብ ከፖሊስ ጋር የተኩስ ልውውጥ ሲያደርግ ተገደለ። ኦሎራቶ ከግለሰቡ ጋር ከተገናኘች ከ2 ሰዓታት በኋላ መጥፋቷ ሪፖርት የተደረገ ሲሆን አስክሬኗም በጆሃንስበርግ ተገኝቷል። በባህር ዳርቻዋ ከተማ አማንዚምቶቲ ዋነኛ የግድያ ተጠርጣሪ መደበቁን ፖሊስ እንደደረሰበት የፖሊስ ቃል አቀባይ አቲሊን ዳማቲ ገልጸዋል። ተጠርጣሪው ፖሊስ ላይ መተኮስ ሲጀምር ፖሊሶችም ተኩስ ከፍተዋል። ተጠርጣሪው 28 መታወቂያዎችና በርካታ ስልኮችን ይዞ መገኘቱን የአካባቢው የፖሊስ ኮሚሽነር ናላና ሞክዋንዚ ተናግረዋል። የኦሎራቶ ቤተሰብ ቃል አቀባይ ክሪስሊዳ ካናዳ ኦሎራቶን ሳንቀብራት ፍትህ ማግኘታችን ለቤተሰቡ ትልቅ እፎይታ ነው ብለዋል። የኦሎራቶ ግድያ በደቡብ አፍሪካ ሴቶች ስለሚደርስባቸው ጥቃት የውይይት በር የከፈተም ነበር። ደቡብ አፍሪካ በዓለም ሴቶች ላይ በሚፈጸም ግድያና ጾታን መሰረት ያደረገ ጥቃት ቀዳሚ ናት። የ30 ዓመቷ ኦሎራቶ ሞንጋል በመገበያያ ህንፃ ውስጥ ካገኘችው ሰው ጋር ከተገናኘች በኋላ ነበር የተገደለችው። የደህንነት ካሜራ ወደ ግለሰቡ መኪና ስትገባም ያሳያል። ግለሰቡ ስሙን ጆን ብሎ እንደነገራት ጓደኞቿን ገልጸዋል። በዊታ ዋተርሳርድ ዩኒቨርሲቲ ሁለተኛ ዲግሪዋን እየተማረች ሳለ ነበር የተገናኙት። ከግለሰቡ ጋር ከመገናኘቷ በፊትም ለጓደኞቿ የጽሑፍ መልእክት ልካለች። ፖሊስ የኦሎራቶን አስክሬን ያገኘው በአደባባይ ተጥሎ ነው። በርካቶች ፍትህ እንዲሰፍንም ጠይቋል። የሻማ ማብራት ስነ ስርዓትም ተከናውኗል። የኦሎራቶ ጓደኞችና ቤተሰቦች በዓላማና በፍቅር የምትኖር ተወዳጅና ሐሳቧን ፊት ለፊት የምትገልጽ እንደነበረችም ተናግረዋል። በመዲናዋ 15 ሆቴሎች የኮከብ ደረጃቸውን ተነጠቁ። በአዲስ አበባ ከተማ በተደረገ ምዘና 15 ሆቴሎች የኮከብ ደረጃቸውን የተነጠቁ ሲሆን 11 ሆቴሎች ባለ 5 ኮከብ ደረጃ ማግኘታቸውን የቱሪዝም ሚኒስቴር አስታወቀ። በሚኒስቴር መስሪያ ቤቱ የቱሪስት አገልግሎት ብቃት ማረጋገጥና ደረጃ ምደባ መሪ ስራ አስፈጻሚ አቶ ታሪኩ ደምሴ በአዲስ አበባ ከተማ የሚገኙ ሆቴሎች ደረጃ ትላንት ይፋ ሲደረግ እንደተናገሩት በ2017 ዓ.ም በሆቴሎች ላይ በተደረገ ዳግም ምዘና አገልግሎት ያቆሙ በሌላ አገልግሎት ዘርፍ የተሰማሩና በምዘና ወቅት ተባባሪ ያልሆኑ 15 ሆቴሎች በተቀመጠው መመሪያ መሰረት የኮከብ ደረጃቸው ሊነጠቅ ችሏል ብለዋል። መሪ ስራ አስፈጻሚው በደረጃ ምዘናው ከውጭ ገጽታ ጀምሮ 12 መስፈርቶችን በማስቀመጥ 92 ሆቴሎች ላይ ምዘና የተደረገ መሆኑን አመላክተው ይፋ የተደረገው የ40 ሆቴሎች ደረጃ ነውም ብለዋል። ደረጃቸው ይፋ ከሆነ 40 ሆቴሎች 34 ሆቴሎች ዳግም ምዘና የተደረገላቸው እንደሆኑ ገልጸው 6 አዳዲስ ሆቴሎች ወደ ኮከብ ደረጃ የገቡ መሆናቸውንም ጨምረው ተናግረዋል። በምዘናው መሰረት እስከ 30 በመቶ የተቀመጠውን መስፈርት ያሟሉ ሆቴሎች በኮከብ ደረጃ ውስጥ መካተታቸውን በመግለጽ ከ90 በመቶ በላይ መስፈርቱን ያሟሉ ሆቴሎች ባለ 5 ኮከብ ያገኙ ናቸውም ብለዋል።
የኮከብ ደረጃ ያገኙ ሆቴሎች የኮከብ ደረጃቸው በሕጉ መሰረት ለ3 ዓመት እንደሚያገለግል አስታውቀው፣ ነገር ግን ሚኒስቴር መስሪያ ቤቱ በሚያደርገው ድንገተኛና መደበኛ ክትትል ሆቴሎቹ ከደረጃቸው በታች አገልግሎት መስጠታቸው ከተረጋገጠ በማንኛውም ጊዜ የኮከቡ ደረጃቸው የሚነጠቅ መሆኑንም አመላክተዋል። ዳግም ምዘና ለተደረገላቸው ሆቴሎች ከምዘና በፊት ከአዲስ አበባ ባህል ቱሪዝምና ስፖርት ቢሮ ጋር በመሆን የድጋፍና የቁጥጥር ስራ እንደተደረገላቸው የተናገሩት አቶ ታሪኩ በተደረገላቸው ድጋፍ መሰረት ሆቴሎቹ ያሉባቸውን ክፍተቶች እንዲያሟሉ በቂ ጊዜ የተሰጠ መሆኑንም ገልጸዋል። የዳግም ክትትል ስራው በተጠናቀቀው አሰራር መሰረት እንዲከናወን ከክልል የተውጣጡ ባለሙያዎችን በማደራጀት መከናወኑን በመግለጽ የምዘና ስራው ፍትሐዊ ለማድረግ 6 የሙያና የሆቴል ዘርፍ ማህበራት በታዛቢነት እንዲሳተፉ መደረጉንም ጠቁመዋል። በምዘናው ላይ ቅሬታ የሚያቀርቡ ሆቴሎች በሚኒስቴሩ የተዋቀረው የቅሬታ ሰሚ ኮሚቴ አሰራር የተዘረጋ በመሆኑ ቅሬታቸውን ማቅረብ እንደሚችሉም አመላክተዋል። በኦሮሚያ፣ ሲዳማና በሌሎችም ክልሎች የሚገኙ ሆቴሎች ምዘና የተጠናቀቀ መሆኑን ጠቁመው በቀጣይ ባሉ ጊዜያትም ይፋ እንደሚደረግም አመላክተዋል። ከሆቴሎቹ በተጨማሪ የሎጆችና ሬስቶራንት ምዘና ስለተጠናቀቀ በቀጣይ ደረጃቸውም ይፋ ይደረጋሉ ሲሉ ገልጸዋል። በሰሜን ጋዛ የመጨረሻው ሆስፒታል በእስራኤል ትዕዛዝ ስራውን ለማቆም መገደዱን ገለጸ። በሰሜን ጋዛ ግዛት የመጨረሻው የጤና አገልግሎትን የሚሰጠው ሆስፒታል የእስራኤል ጦር በአስቸኳይ እንዲለቅ ትዕዛዝ ማስተላለፉን ተከትሎ ከአገልግሎት ውጪ መሆኑን የሆስፒታሉ ዳይሬክተር ተናግረዋል። ዳይሬክተሩ እንዳሉት ህሙማን ጃባሊያ ከሚገኘው አልአውዳ ሆስፒታል ወደ ሌላ ስፍራም ተወስደዋል ብለዋል። እስራኤል እስካሁን በጉዳዩ ላይ የሰጠችው ምላሽ ባይኖርም በሆስፒታሉ ያሉ ሰዎች የእስራኤል ጦር ኃይል ሊሰነዝረው በሚችለው ጥቃት ፈርተው መሸሻቸውን ተናግረዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኤጀንሲ እንዳስታወቀው ባለፉት 2 ሳምንታት የቀጠለው ግጭት ሆስፒታሉን እጅጉን ጎድቶታል፣ ተደራሽነቱን አቋርጧል፣ ብሎም ህሙማን ሕክምና እንዳያገኙ አድርጓልም ብለዋል። ከ27 የተባበሩት መንግስታት የፍልስጤም የስደተኛ ኤጀንሲ ጤና ጣቢያ 9ኙ በስራ ላይ እንደነበሩም ተመላክቷል። ኤጀንሲው ጋዛን በምድር ላይ እጅግ የተራበች ቦታ ሲልም ጠርቷታል። እስራኤል በተያዘው የፈረንጆቹ ዓመት የ2 ወራት የተኩስ አቁም ስምምነት ካደረገች በኋላ ጥቃቷን በጋዛ ዳግም አጠናክራ ቀጥላለች። 131 ሚሊዮን የኢትዮጵያ ብር የሚያወጣው የወርቅ መኪና። ይህ መኪና ከ2 ቀን በፊት በዱባይ ሻርጃ በተካሄደው የወርቅ ጌጣጌጥ ትርኢት ላይ ቀርቦ ነበር። መኪናው ኒሳን GT-R ስፖርት ሲሆን ሙሉ በሙሉ በ24 ካራት ወርቅ የተለበጠ ነው። መኪናው ሙሉ ለሙሉ ወርቅ ለማልበስ 2000 ሰዓታት ወይንም 2 ወር ከ20 ቀን ፈጅቷል። የመኪናው ዋጋ $1 ሚሊዮን ሲሆን በኢትዮጵያ ሲመነዘር ደግሞ 131 ሚሊዮን ብር ይሆናል። መኪናው 2 የተለያዩ 6 ሲሊንደሮች ያሉት ሲሆን ከ850 እስከ 900 የፈረስ ጉልበትም እንደሚያመነጭ ተዘግቧል። ለቡና ላኪነት የብቃት ማረጋገጫ ለማግኘት ያስፈልግ የነበረው የገንዘብ መጠን በ10 እጥፍ ሊያድግ ነው። ለቡና ላኪነት የአክሲዮን ማህበር ወይንም ኃላፊነቱ የተወሰነ የግል ማህበር የብቃት ማረጋገጫ ለማግኘት ያስፈልግ የነበረው 1.5 ሚሊዮን ብር ወደ 15 ሚሊዮን ከፍ እንዲል የሚደነግግ የመመሪያ ማሻሻያ ቀረበ። እንዲሻሻል በቀረበው የኢትዮጵያ ቡናና ሻይ ባለስልጣን የቡና ግብይትና ጥራት ቁጥጥር መመሪያ መሰረት ከዚህ ቀደም የአክሲዮን ማህበር ወይንም ኃላፊነቱ የተወሰነ የግል ማህበር የቡና ላኪነት የብቃት ማረጋገጫ የምስክር ወረቀት ለማግኘት 1.5 ሚሊዮን ብር ያስፈልግ የነበረውን ወደ 15 ሚሊዮን ብር ከፍ ተደርጓል። የቡና ላኪነት የብቃት ማረጋገጫ የምስክር ወረቀት የሚሰጠው የግል አመልካች ከሆነ ለስራው የሚያስፈልግ መነሻ ካፒታል 1 ሚሊዮን ብር፣ 1 ዓመት የፋይናንስ እንቅስቃሴ የሚያሳይ ከሚመለከተው ባንክ የተረጋገጠ የሰነድ ማስረጃ ማቅረብ በ2012 ዓ.ም በወጣው መመሪያ ተደንግጎ የነበረ ሲሆን በተሻሻለው መመሪያ ወደ 10 ሚሊዮን ብር አድጓል። መመሪያውን በሚመለከት ውይይት ማድረጋቸውን ከዚህ ቀደም የነበረውን የኢትዮጵያ ቡናና ሻይ ባለስልጣን የቡና ግብይትና ጥራት ቁጥጥር መመሪያ 02/2012 ማሻሻያ እንዲደረግበት ሲጠይቁ መቆየታቸውን የኢትዮጵያ ብሔራዊ ቡና ማህበር ፕሬዝዳንት ዶክተር ሁሴን አምቦው ለሪፖርተር ገልጿል። አንድ ኮንቴነር ቡና ወደ ውጪ ለመላክ እስከ 20 ሚሊዮን ብር እንደሚያስፈልግ የገለጹት ፕሬዝዳንቱ በተደረገው ማሻሻያ 15 ሚሊዮን ብር መሆኑ ተገቢ እንደሆነም ተናግረዋል።
የመነሻ ካፒታሉም ከፍ ማድረግ ካልተቻለ በፊት በነበረው መነሻ ካፒታል ማንም ገብቶ የሚጫወትበት እየሆነ ነው በማለትም ጥያቄ ስናቀርብ ቆይተናል ብለዋል። ከካፒታሉ በተጨማሪ ስለ ቡና ምንም አይነት እውቀት የሌላቸውና በቡና ግብይት ውስጥ የሌሉ መንገደኞች ካፒታሉ ስላላቸው የቡና ላኪነት ፈቃድን በማውጣትና በማከራየት ወንጀል እየሰሩ ነው ያሉት ዶክተር ሁሴን እነዚህም ላይ ከፍተኛ የሆነ ቁጥጥር ማድረግ እንደሚያስፈልግም ገልጸዋል። ውድ የኤችጄን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እኚህን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን። አብራችሁን ስለነበራችሁ እናመሰግናለን።